ትናንት የሁለታቸውን ቪዲዮ በቢዚ ማሉኝ ስራ እየሰራው ነበር ያየሁትና የሆነ ደክሟችሁ በጣም እንዴት ነው ብቻ የሆነ ታይም ላይ በጣም ድካም ላይ ምናምን ሆናችሁ የሆነ ነገር የሚያስፈልጋችሁ ታይም ላይ አታውቁም። ልክ እንደዛ ነው ትናንትና ለእኔ ብቻ ግን የሁለታቸውን ቪዲዮም የፍፄም ቪዲዮም ሳይ የሀብን ቪዲዮም ሳይ እየሳኩ ነው ያየሁትና ይመቻቹላቸው። እንግዲህ ዋው መለኛው ግን በቃ ምርጥ ወንድም ነው። እግዚአብሔርን እንዴ ሰባበረው እኮ እንዲህ እኔ በቃ አልቻልኩም። እግዚአብሔርን ይዞ ወሮር እንደዚህ አንገቱን ይዞ ድስቅ ነገር ያደርገዋል ደግሞ አረ ወይኔ ስምረት ቶሎ ተናገር እኮ ብሎሽ ነበር። በቃ ስምረት ለራሷ ፈራችና እንደዚህ እያለች ታያለች። ያትማ ወፋይ ወና ምታዩ እንደዚህ እያለቀሰ ነው ለማለት ነው ወይስ ምንድን ነው? እንደዚህ ተጎንብሳ ነገር ታያለች። እግዚአብሔርን ያልቻልኩምና ብቻ እንዴት ነው አንዳንዴ ታላቅ ወንድምም ሆነ ታናሽ ወንድም ብቻ ስታጠፉ የሚቆጣችሁ ሲኖር ደስ ይላል። አንዳንዴ የመወለድም ቋንቋ ነው። የሰፈራችሁ ልጅ ጓደኛችሁ ይቆጣችኋል እና የሚቆጣ ሰው ይስጥን። በአጠቃላይ ጥፋት ስናጠፋ ጥፋታችሁ ነው ከዚህ ጥፋታችሁ ታረሙ ብሎ የሚቆጣን ሰው ይስጠን። አሜን በሉ። እንግዲህ ፍፄ ደግሞ የማያውቃትን ሴት ምንድን ነው ያውቃታል። ማወቅማ ግን መንገድ ላይ ስትሄድ ስትመጣ እና ሄዳችሁ እኔ እኮ አሳያችኋለሁ ልጅቱ እንግዲህ ቁጥሯን አለ በፍቅር የሚሆን በትግል እንግዲህ ተቀብሏት ብሏል። ሀይሚና ብሩኬ ደግሞ ደስ ሲሉ ያትማ ሀይሚዬ እንዴት በፍቅር እንደምታዩኝ ቆንጆ። በቃ ትናንት እንዴት ነው ትልቅ ሰው ነው የመሰሉኝ። የሆነ ትልቅ ሰው የሆነ ቦታ ጥሬ ሲሄዱ የሆነ ቦታ ሲሄዱ ብቻ ለሁለት ባልና ሚስቶች የሚሄዱት የለም ልክ እንደዛ ነው ሁኔታ ለምንድን አላውቅምና ሀይሚ ጃኬቷን ደረባ አድርጋ ቀሚሷን ለብሳ ብሩኬም እንደዚህ ተያይዞ ቅፎ አድርጓ ሲመጣ አይታችኋል። ኦ ማይ ጋድ። ሰላም ሰላም ሰላም! ውድና የተከበራችሁ የሙ ቻናል ተከታታዮች በሙሉ እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ተረፍርፍ ይበልልኝ። ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን አትርሱ። እንግዲህ እኔ ወዶች ትናንት ያልመጣሁበት ምክንያት ነግሬያችሁ ነበር። የአሰሬ አያቷ እንድታመሙና ብቻ በዛ ምክንያት ያው እንግዲህ ይበዛል ምናምን እዛዚ እንላለና በዛ መሀሉ ናችሁ ምንም መስራት አትችሉም። ጩኸት አለ እዚህ ነይ እዛ ነይ ያናምጪው ኢንሰጪው ወይ ምናምን አለና በዛ ሙዱ ናችሁ አይደለም ቪዲዮ ልሰራ የተወሰነ ቁጭ ማለት እንኳን አልቻልኩምና ብቻ ላማረር አይደለም የመጣሁት። አም ሶ ሃፒ ብሰራም ምናምንም ደስተኛ ነው የዋልኩት። ብቻ ወደ እናንተ ስላልመጣው ብቻ ነው እንጂ እንዳልኳችሁ እንግዲህ እግዚአብሔር ይመስገን። ግን ሶሻል ሚዲያን ያመጣ ሰው እግዚአብሔር ይባርክ። ዘመኑ ሁሉ የተባረከውን በህይወት ከሌለም ደግሞ ነፍሱ ይማር። እግዚአብሔርን ከምሬ ነው። በቃ ማለት አሁን እዚህ ጋር ስንኖር ሶሻል ሚዲያ ስላለ ነው። በቃ በነጻነት እየተንቀሳቀሰን እያወራን ማለት እኔ እዚህ ጋር ሳወራ ስሬስ የሆነ እያወራችሁ ነው ይመስለኝ። ማርያምን ነው ምላችሁና በቃ እዛ እናንተን ኮሜንት አነባለሁ። ልክ እንደዚህ የሚፖሰቱ ደግሞ የኛ ምርጥ ወንድሞች ደግሞ የሚፖስቱትን ፖስት የሚያሳዝን በሉት የሚያስደስት ብቻ እያየን የሚነበብም እያነበብን በቃ ራሳችን ትሪት እናደርጋለንና እንዲሁም ሶሻል ሚዲያ ባይኖር እኔ እንጃ ምን ማድረግ እንደምንችል አላውቅም። ስደቱማ አይገፋም ነበር። የእውነቴን ነው እግዚአብሔርን። እና አሁን ትናንት እኔ በጣም ደክሞኛል ማለት እንዳልኳችሁ እዛኔ እዚህ ምናምን የሚባለው ታውቃላችሁ ቅመሞች፣ እኔ ለእናንተ አልነግራችሁም። እና ብቻ በዛ መሀል ሆኖ እስኪ እንደው ምናምን ብዬ ተስፋማ የሆነ ሰዓት ላይ ገብቻ ይቼ በቃ የሉም እና የሚማል መጡ ምናምን ብዬ ገብቼ ቁጭ አድርጌላችሁ ቀን ሳጥብ የሆነ ግድግዳ ላይ ሰቅዬ ስልኬን እግዚአብሔርን እንደዛ ቀየሳክ ነው ያየሁትና ብቻ ኑሩልን እንደዚህ ወንድሞቻችን ኑሩ። ሌላ ምንም ማለት አልችልምና ችግሩ ኮሜንት ግን ማንበብ አልቻልኩም። ኮሜንት ማንበብ እንችሉ ስልክ ማያዝ ስትችሉ ምናምን ነው እንደዚህ ወደታች ያደርጋችሁትና ኮሜንት አላነበብኩም። እስኪ ዛሬ ቁጭ ካልኩ አነባለሁ ማለት ነው። ብቻ ግን አሁን ራሱ ቀደም ብዬ ወደ እናንተ የመጣሁት ከዚህ በኋላ ያው እንግዲህ እንደ ወታደር ጠጠቅ ማለት ተጠቅሎ መጠበቅ ነው አይደለም የሚባለው። ምን እንደሚፈጠር ይታወቅና ዝግጅት ነው። እና እኔ ወደ ሰሙዬ ያው ከታማሚ አስታማሚ ነው አይዞሽ ልሽኛል። እሺ እኔ እናት አመሰግናለሁ። እንግዲህ በጸሎት በዱዓ አስቧቸው ማለት ነው። ወይኔ ወሬ ያበዛውባችሁ ብቻ ግን ማለት ነው። ትናንት እንግዲህ ፍፄን አይታችሁታል። አፍቅር ያለው ምንም ማድረግ ደግሞ እኮ ነው ያሳቀኝ ማለት ነው። ሲመጡ ነው አለ ልቀየር ምችለው ምናምን ብሎ ከዛ ከመጡ በኋላ ራሱ እንዴት ነው ፍፄ ታውቁታላችሁ። እንደዚህ ብሩኬ ደግሞ ጸጉሩ ነካካ ረዲያ እኔ ራሴን ተጨንቅ ያለው ዝም ብላችሁ እናንተ ትሻላላችሁ ደግሞ አንተ አብረኝ ይላል። ወይኔ ጉዴ! አይ ሀይሚዬ እንደው ምን ይሻላል? እንደው አንተ ልጅ እየቀለድክብን ነው። ደግሞ
ፍቅረኛ አይደለም እንዴ ይሉታል ደግሞ ብቻ የሆነ እንዴት ነው ስማ ማርያም በጣም ነው የሳኩትና ብቻ ብሩኬ ደግሞ አይሆንም የሰው ልጅ አብሬያት እኖራለሁ ምናምን እያልክ የሰው ልጅ እያስገደድክ አይቻልም አለ። ብቻ በደንብ አድርገህ ያሰብበት እያሉት ነበረ ማለት እንዴት ነው እንዴ አብረ በሰፈር ስታል ቁጥር አትቀበልም እንዴ አለች ሀይሚ። እንትን እኮ ነው ባይዘው እንደዚህ አይነት ፍቅር አለ ማርያምን በጣም እየወደዳችኋት ወይ ደግሞ እየወደዳችሁት ማለት ነው ግን ሁሌ ማየት ብቻ ነው የምፈልጉት። የሆነ ቁጥር ከጠይቃችሁማ ጭራሽ ያ ሰው ብን ብሎ ከሰፈር ከሀገር የሚጠፋ ነው ይመስላችሁና ዝም ብዬ የአይን ሻወር ፖስት ይሻለኛል በሚለው ዝም ብላችሁ ታያላችሁና እንደዚህ ትፍቅር አለ በጣም የሆነ ሰው እንዲያግዛችሁ የምትፈልጉት ማለት እናንተ ሳትጠይቁ ሌላ ሰው ጠይቆላችሁ ምናምን። እኔ እኮ የሚገርመኝ ሌላ ሰው ቁጥርም ከጠይቀ ያ ሰው እኮ ሊጠፋም ይችላል ግን የሆነ ሰው ከባድ ፍቅር ሲይዛችሁ የሆነ ሰው እንዲያግዛችሁ ትፈልጋላችሁ። ብቻችሁም ማትወጡት ይመስላችኋል። የሆነ በጣም ነው የሚከብደውና እዚህ ፍቅር ግን ሶስተኛ ወገን ከማስገባት ማለት ነው ምንም ያበደ ፍቅር ቢይዛችሁ ራሳችሁ እንደምንም ብላችሁ ያን ሰው ማግኘት መቻል ለመሰላችሁ እንደዛ ራሳችሁ ያገኛችሁ ሰው እስከ መጨረሻውም በራሳችሁ እጅ ቁጥጥር ውስጥ ነው የሚሆነው። ማለት ስትጣሉም ሁለታችሁ ነው የምትታረቁት፣ ስትፋቀሩም ሁለታችሁ ብቻ ነው የምትፋቀሩት። ሶስተኛ ወገን ያመጣ ወይ ደግሞ በሶስተኛ ወገን ህጅ የሆነ ግን ትንሽ የሚከብድ ነገር አለው። ያ ሶስተኛ ወገን ምርጥዬ ሰው ካልሆነች ወይ ምርጥዬ ካልሆነ የሆነ ትሩናፋ ከሆነ እግዚአብሔርን ፍቅራችሁ 2 ቀን 3 ቀን አያድርም። በቃ ሊያገናኛችሁ ይችላል ወይ ልታገናኛችሁ ትችላለች። ከዛ በኋላ ደግሞ በአየር ላይ ባይ ነው ልትባባሉ የምትችሉት። ምክንያቱም የሆነ ነገር ሲፈጠር ምናምን ብዙ ጊዜ እንዳልኳችሁ በዛኛው ሰው ሚዛን በኩል ከሆነ የተገናኛችሁት እንደዚህ በላኝ እኮ ምናምን እንደዚህ በለልኝ ምናምን የሚባል ነገር ስላለ ብቻ ለራሳችሁ ትልቅ ኃላፊነት ስጡት። ለፍቅርም በሉ ለምንም ራሳችሁ በራሳችሁ ምንም ነገር መወጣት እንደምትችሉና ጥሩ ሰው ከሆኑ ግን ያው እንደዚህ ሊያስታርቋችሁ ይችላሉ። እንዳልኳችሁ እንትን ከሆነ ግን ስትናደዱ በስሜት ቻናታም ቅንሳለች ወይ አናታም ልትሉ ትችላላችሁ። ያም ደግሞ ወስዶ ንግር ያደርግልናችሁና ፍቅራችሁ አገኘሁት ሳትሉ አጣሁት ብላችሁ ረፍ። ስለዚህ ሶስተኛ ወገን አታስገቡ ነው የምለው። ብቻ ግን ሀይሚና ብሩኬም እንኳን ደህና መጣችሁ፣ ፍጽዬም እንኳን ደህና መጣ። አብረው ሲመጡ እንድደስ እንደሚለኝ ውድድ ነው ማረጋችሁ። እግዚአብሔርን በአንድ ላይ ሁሌም እንደዚህ ኑሩ እና ትቅፍቅፍ ብሎ ሲሄዱ ደግሞ ሙዚቃው ምናምን የሆነ አንጀት ይበላል። ግን ምንም ማድረግ አይቻልም። ብቻ ደስ ይላል እና ደግሞ አለ በቃ እንደዚህ ዝም ብዬ አሰብኩት። ከዛ እንዴት ከነዚህ ልጆች ጋር አላዝግም ብያዛኳቸው ያላለም ይሄን ያዝግ ብቻ ይመቻችሁ። ሀይሚዬ ደግሞ በከባዱ ልመጣ ብፈልጋል ብላለች ማለት ነው። ብሩኬ ደግሞ ከተኛበት ነው ጸጉር የምትላጨው ይለዋል። አይ እንደሱም አይሆንም ማለት እንደዚህ አይነት ቀልድ ይቅረውና አላለም። እና ሀይሚ ታውቋታላችሁ ከዚህ በፊት አብርሽን ልጭት ነው ያደረገችውና ከዛ ጋሽዬ ጀርባ እየሄደች ትዝ ይላችኋል። እግዚአብሔርን አንዳንዴ በቃ እንትን ይለኛልና ይመጣልኛል ቪዲዮ ራሱ አንዳንዴ ማለት ካየሁት ከድሮ ቆየ ከአመት ከ2 አመት በፊት መሰለኝ 2 አመት ሊሆነው ነው ወይ ደግሞ 1 አመት ከምናምን ይሆነዋልና ልጭት አድርገው ያ ቪዲዮ ሼር ነበር የተደረገው። በስመ ቲክታክ ፍሉ ዩቲዩብ ስትገቡ ቲክታክ ምንድነው ፌስቡክ ስትገቡ ምናምን ትሬንድ ነበር የተደረገው ያ ቪዲዮና ጎበዝ ልጅ እየተባለች ነበር ኮሜንት ላይ ራሱ አይሚየና ጋሽ የራሱ ሰይ ነበር ያለው ያኔ። ከዛ በቃ ወንድሜ ምናምን ብላ በቃ እሺ ምናምን ብሎ ታረቃት አብር እና ሀይሚ ከበከባዱ ልትመጣብህ ነው እንግዲህ እየነካካችሁ አላስቀምጣት ብሏቸዋል። ብሩኬም አላርፍሏል፣ ፍፄም አላርፍሏል። እንግዲህ ሁለቶችንም ሰብስባለች ግን በአንድ ላይ የምታንጫጫቸው የኔ ጀግና በይልኝም አንዴ እንግዲህ አይቀርም ብቻ እናግዝሻለን፣ ከጎንሽ ነን። ዛሬ ወይ ነገ መቼም ቢሆን አላቅም ብቻ በከባዱ ነው የምትመጣባቸው። ሰሞኑን ምን ልስራ እያለች እያሰበችው ዝም ብላ ያለችው ፕራንክ ሲያደርጓትና ይመችሽ። እንግዲህ መለኛ ወንድም ይኖርልን፣ እንዳንተ አይነት ወንድም ምን ያብዛልን እግዚአብሔርን። እንደዚህ ወንድሞቹ ከአደጋ የሚጠብቅ ስራዬን ትቼ ነው የመጣሁት። በብሩኬ ባህብና በናኒ እንዲሁም በእናቴ የሚመጣ ቢሱ አልወድም ብሎ ስልኩ ራሱ በየሰከንዱ እየደወሉበት ነበረ ምናምን ስራውን ትቶ ነው የመጣውና እንግዲህ ሀብም ቪዲዮ ካልሰራውም ግሬን ታምሜ ነው በጣም ተራርቦኛል ብሏል። አይተናል፣ ምስክር ነን። እንግዲህ ምን ማድረግ ይቻላል። እና በመለኛው ዩቲዩብ ቻናል ደግሞ መምጣት አንችልም፣ የሚስተካከሉ ነገሮች አሉ፣ እነሱ እስክናስተካክል ብሏል ማለት ነው። አዎ ዩቱብ አዲስ ዩቱብ በጣም ብዙ የሚስተካከሉ ነገሮች አሉት፣ እንዲሁ ቀላል አይደለም። በተለይ አሁን ላይ በስማም ህግና ደንቡ በጣም እንትን ብሏልና እኔ እዚህ በፊት ቆየው 4 አመት ሊሆነው ነው ያኛው ሙናቴ ቻናል የሚለው የከፈትኩትና ይህን ስከፍት እግዚአብሔር ነው የምላችሁ ፕሮሰሱ መብዛቱ በፈጣሪ ምንድን ነው ምኑን ነው የቀያየሩት ብቻ አላቅም። እና እንግዲህ ብዙ ነገሩ ተቀያይሯል። አስተካክሉና ነው ችግር የለም። እና ደግሞ እንግዲህ በአንድ ላይ አብረን እንድናከብር እንፈልጋለን ብለዋል። መለኛውን 50K
ስምረትን 50K ሀብን ደግሞ 100K አስገቡና በአንድ ላይ ልደታችን ምንድነው የሚባለው ሰርፕራይዝ ፏን በል እያሉ ነበረ። ትገባላችሁ፣ አስገባቸው ቤተሰብ። በተረፈ ወንድምት ሁላችሁም ቤተሰቦቻችሁ ሰላም ይሁኑላችሁ። እናንተም ባላችሁበት ሰላም ሁኑልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በሌላ ቪዲዮ እስክንገናኝ መልካም ቆይታ ይሁንላችሁ። ባይ